ግን ያው ቆንጆ ሆኜ ልጠብቅ ብዬ እኮ ነው። ዝም እንድትል ያደረገ ጓደኝነታችን ሳይሆን ስራክ ነው። ቆይ ይሄ ምን አይነት እብደት ነው? ኤልዱ ራስሽን ተመልከች። አንቺ ከመቼ ጀምሮ ነው ለእሷ ተቆርቋሪ ነሽ? ይቅርታ የኔት ከሰው ጋር ተመሳሳይብሽ እንዳይሆን። አምላክ ምን አይነት ሰው ነው ግን? ጆ ለምንድን ነው ግን የጠየቅኩህን ጥያቄ ብቻ ማመልስልኝ? የኔ ውድ ግራ እያጋባሽኝ እኮ ስለሆነ። ደግሞ ማታ ከጆ ጋር ስትታዩ ደስ ትሉ ነበር። ደግሞ ደስ ያለሽ ትመስያለሽ። ምን ተገኝቶ ነው? አዎ ከጆን ጋርማ ታርቀናል። አንተ ግን ምን አይነት ሰው ነህ? ምን አደረኩ ደግሞ? አታፍርም? ምን አደረኩ ትላለህ? አቤል በቃ ወደ ቤት ሂድ። ስማ፣ እቺ ልጅ አንድ ነገር ብትሆን ተጠያቂው አንተ እንደሆንክ ወቅ። ማን ነው እንድንሆን እኔን የሚጠይቀኝ? እሱም በጊዜው የምናየው ይሆናል። በገዛ ቤቴ ጭራሽ ታስፈራራኛለህ? እያስፈራራሁህ አይደለም፣ እያደረግህ ካለው አንጻር እያስጠነቀቅኩ ነው። ቆይ አንተ ማን ስለሆንክ ነው የምታስጠነቅቀኝ? ሰማኛለህ? እስካሁን ዝም ያልኩ ጓደኛዬ ነህ ብዬ ነው። ዝም እንድትል ያደረገ ጓደኝነታችን ሳይሆን ስራክ ነው። ይኸውልህ አቤል፣ በጣም እየተፈታተንከኝ ነው። የማየውን ነገር እዚህ ቤት ውስጥ ከመፈጠሩ በፊት ቀጥ ብለህ ውጣ። እኔን ውጣ ያልከኝ? እወጣላለሁ። ግን አንድ ነገር ልንገርህ፣ ኤልዳና አንድ ነገር ብትሆን ኃላፊነቱን የምትወስደው አንተ ነህ። ቆይ በዚህ ልክ ለእሷ ተቆርቋሪ እንድትሆን ያደረገ ምንድን ነው? ኤልዳናም አንተም በጣም መወዳችሁ ጓደኞቼ ናችሁ። ማይሆን መንገድ ስትሄዱና ስትሳሳቱ ዝም ብዬ የማይበት መንገድ የለም። ለዛም ነው እንደዚህ የምናገርህ። የማይመስል ነገር አልዘባርቅ። ይሄ የኔ ቤትና የኔ ህይወት ነው። በእኔ ቤትና በእኔ ህይወት ደግሞ መወስነው እኔ ነኝ። አሁን ግን የሚነግር ሰው እንደሚያስፈልግ በደንብ ልቦና ያውቀዋል። የምታደርገውን ነገር ትክክል እንዳልሆነ ደግሞ በደንብ ታውቃለህ። ሰውዬ አረጋጋው እንጂ ምንድን ነው በዚህ ልክ መናደድ? እኔ እንኳን ባለቤት እኮ እንደዚህ አልተናደድኩ። ምናልባት አንተ የምትናደድበት ነገር ሊያኖር ይችላል። አረ ተው እንጂ። እቺ ልጅ በአንተ ምክንያት በየቀኑ እያለቀሰች ነው። ጆ እባክህ ወደ ቀልብ ተመለስ። እቺ ልጅ ያን አንተ ማንም የምታውቀው ሰው የለም። እባክህ ወደ ቀልብ ተመለስና አስብበት። አንተ ግን አይደብርህም? ምንድን ነው የሚደብረኝ? ልጅቷ እየተጎዳች ነው ስላልኩ ነው ወይስ የአንተን ነገር ስለሸፈንኩልህ ነው? አንተ ግን በጣም ታሳዝናለህ። አይንን በጨዋጥበት ትከራከራለህ እንዴ? ዝምታ እኮ አለማወቅ አይደለም። እኔ እኮ እንዳንተ መለፍለፍ ወይም ደግሞ መከራከር አቅቶኝ አይደለም። ስማ፣ እያወራው ያለሁት ፍሬ ያለው ነገር ነው። ደግሞ የምናገረው ነገር ትክክል ስለሆነ ምንም አልሸማቀቅበትም። ምንም አላረኩም ስትል ከባለ ትዳር ሴት ጋር መንዘላዘሉን እንደምንም ቆጥረው ነው? ጆን፣ በጣም እየተፈታተንከኝ ነው። ትሰማኛለህ? ሚስቴን አስመሽተህ ስትመጣ እንኳን ዝም ብያለሁ። ወይኔ ጉዴ! ምንድነው እየተፈጠረ ያለው? አረ ወይኔ ጉዴ! አረ ምንድነው እየተፈጠረ ያለው? ትሰማኛለህ? እንደዚህ አይነት የወረደ ነገር እኔ መናገር አልችልም። ጭራሽ ጎረምሳ ምጥተሽ በገዛ ቤቴ ታስደበድብኛለሽ አይደል? ጆ ደህና ነህ? አስመሳይ! ከአጠገቤ ዘርበኝ። በጣም ይቅርታ ጆ። ይቅርታ? የአንቺ ይቅርታ የኔን ክብር የሚመልስልኝ ይመስልሻል? ቢያንስ የሩቅ ሰው አትፈልጊም? ከገዛ ጓደኛዬ ጋር መንዘላዘል። ምን ለማለት እየሞከርክ ነው? እየተናገርኩት ያለሁት ነገር ግልጽ ነው። የቀኑ አልበቃ ብሎሽ እንደገና በምሽት አምሽተሽ ትመጫለሽ። ነገሩ እኮ አንተ እንደምታስበው አይደለም። በቃሽ፣ ያንቺን ወሬ የምሰማበት ጊዜ የለኝም። ዛሬ አስመትተሽኛል፣ ነገ ደግሞ ምን እንደሚመጣ አላውቅም። ጋሺ ምንድን ነው? ምን እያደረግክ ነው ያለኸው? ዝም በይ አንቺ ደግሞ። ትሰሚኛለሽ? አንቺን ብትሆኚ ተራሽን ጠብቂ። እባክህን ይኸውልህ፣ በእኔ ይሁንብህ። ቢያንስ እንኳን የት ነበርሽ? ምን ሆንሽ ነው ያመሸሽው አትለኝም? አንቺ ደግሞ ምን ትሆኛለሽ? ያው ካስተማማኝ ሰው ጋር ነበርሽ። እባክህ አቤልን በእንደዚህ አይነት ነገር አጠርጥረው። ስለተፈጠረው ነገር በአጠቃላይ እኔ ኃላፊነት ወስዳለሁ። ትሰሚኛለሽ? ከዚህ በኋላ ስለ አንቺ አይመለከተኝም። እኔም በየሄድሽበት ስሜን የምታስጠፊው ነገር ግን አቁሚ። ኤልዱ ይሄን ጠጅ እስኪ ያረጋጋሻል። ዛሬ የት ሂደሽ ነው? ውጭ ላይ ያጋጠመሽ ነገር አለ እንዴ? ደጋግሜ እኮ ስልክሽን ስሞክረው ስልክሽ አይሰራም። ኤልዱ እባክሽ ያጋጠመሽ ነገር አለ እንዴ? ጆን በጣም ከፍቶታል። ምን ማድረግ እንዳለብኝ ራሱ አላውቅም። እንደዚህ ሆነሽም ስለሱ ነው የምታወሪው? እንደዚህ እያደረገሽም ስለሱ ነው የምትጨነቂው? ቆይ ይሄ ሰው ያሰርቶብሻል እንዴ? በጣም ተናዶብኛል እኮ ነው የምልሽ። ምን ገጠመሽ ራሱ አላለኝም። ቆይ ይሄ ምን አይነት እብደት ነው? ኤልዱ ራስሽን ተመልከች። እኔ ትዳራችሁ እንዳይፈርስ በመሀላችሁ ላለመግባት እየሞከርኩ ነው። ከዚህ በኋላም ቢሆን በቃ ምንም እንዳታረጊ። አልችልም። ሁሉም ነገር እኮ ልክ ሊኖረው ይገባል። ትዕግስትሽም ልክ ሊኖረው ይገባል። እኔ ያልገባኝ ቆይ ምን እንዳደረግሽ ነው? አንድ ቀን ወደ ቀልቡ ይመለሳል ብዬ እኮ ነው። ጆያ አሁን ላይ የሚያሳየኝ ድርጊት የሚያደርገው ነገር ልክ ባይሆንም በፊት የሆነ ጊዜ ላይ በቃ ንጹህ ፍቅር ይሰጠኝ ነበር። ብቸኝነቴንም ያስረሳኝ እሱ ነበር። ታዲያ ትላንት ላይ ጥሩ ከነበረ ዛሬ ምን ቀየረው?
አላቅም፣ ግን በቃ የሚወደኝን ጆን በትዕግስት እጠብቀዋለሁ። ሰው አይደል ደክሞት ይሆናል። ትዳር ውስጥ ሁሌ ፍቅር የለም። ታዲያ እየሆነ ያለው የአንድ ሰው ሀዘንና ለቅሶ ብቻ ነው? አይንሽን ግለጪ። ነገሩ ግልጽ ነው። ምንም ብትይ ልትሸፋፍኟችም። እሱን ተየውና ስለ እኔ ምን እያልሽ ነበር? ለምንስ ነው በጥፊ የመታሹ? ስለ አንቺ ምንም አላለኝም። አትዋሽኝ። ለአንቺ ምንም ነገር መናገር ድካም ነው። ስለዚህ ይቅርብሽ። ለምለም ንገሪኝ አልኩሽ እኮ ንገሪኝ። ከወንድ ጋር ምናምን ትሆናለች ሲል ነበር። እኔም እንደዛ እንዴት ትናገራለህ ብዬ ተናድጄ ነው እጄን የሰነዘርኩት። እንደዛ ልሽ? ለምለምዬ በቃ አንቺ ግቢ፣ እኔ እፈታዋለሁ። አቤል የሚያደርገው ነገር ልክ አይደለም። በቃ ሂጂ። ምን እንደማደርግ ራሱ አላውቅም። ችግር የለውም፣ አንቺ አትጨናቂ። ሁሉም ነገር እኮ ደግሞ ደህና ይሆናል። ግን ለምን እንዳመሸሽ እኮ አልነገርሽኝም። ፈልጌ ባይሆንም ማምሸት አልነበረብኝም። ጆዬ በጣም ተከፍቶብኛል። እንዴት እንደማደርግ ራሱ አላውቅም። ራስሽን በፍጹም ጥፋተኛ አታድርጊ። በቃ ለምለም አንቺ ግቢ። ጆዬ በጣም ተከፍቶብኛል። ምን እንደማደርግ ራሱ አላውቅም። ሂጂ በቃ አንቺ። ቆይ ምንድን ነው እንደዚህ አውሬ እንድትሆን ያደረገ? ዝም በይ። ከማንም ጋር ስትንዘላዜ ቆይተሽ ደግሞ እኔ መናገር ትፈልጊያለሽ? እኔ አልተንዘላዘልኩም። መንገድ ላይ ራሴን ስቼ ወድቄ ነበር። ከዛ ደግሞ ሆስፒታል ነበርኩኝ። ይሄን ተረትሽን አቁሚ። ይኸውልሽ ስራ ቦታም እየመጣሽ ደግሞ አትረብሽ። በየመንገዱ እየተቃቀፍሽም ደግሞ ስሜን አታጥፊ። ደግሞ ለጎረምሳም አታስደብድብኝ። ጆ እኔ የምታወራው ነገር ምንም አልገባኝም። የእውነት የምትናገረው ነገር ስሜቴን እየነካው ነው። እኔ ከአንተ ውጭ ምንም አላውቅም። እባክህን ወደ ድሯችን እንመለስ። ይኸውልሽ ይህን ስነግርሽ በጣም እያዘንኩኝ ነው። በቃ እኔ እንደ ድሮ ልወድሽ አልችልም። ምን? አዎ ይህን ስላልኩሽ በጣም አዝናለሁ። ግን ያለው እውነት እሱ ነው። ለምን? እንደ ሴቶች እኮ ራስሽን አትጠብቂም። እቤት ስመጣ ሚስቴን ሳይሆን እናቴን ማግኘት ነው የሚመስለኝ። ቆይ ታዲያ ለምን ውጭ ካሉት ጋር ታወዳድረኛለህ? እንዴት ነው የማላወዳድረው? አንቺ እኮ ከኔ ጋር ባላንስ ማድረግ እንኳን አልቻልሽም። ወጣቶኝ ደግሞ እንደ ሽማግሌ ማሰብ አልችልም። እሺ በቃ ከዚህ በኋላ ራሴን እጠብቃለሁ። እምልልሃለሁ የእውነት እንደምትፈልገው አይነት ሴት ሆናለሁ። ደግሞ ከማንም ጋር አታየኝም። በቃ እባክህን እሺ። ኡፍ ምንም ማውራት አልፈልግም። ቆይ ከአቤል ጋር ቀኑ ሙሉ ምን ስታደርጉ ነው ያላችሁት? ምሽቱንስ ምን ትሰሩ ነበር? እኔ ምን አደረግኩ? ለማንኛውም ጥሩ ላይ ናችሁ። አረ ይህ እንደምታስበው አይደለም እኮ። ምንም ነገር ያስባል ብለሽ መጨነቅ የለብሽም። ጥሩ መንገድ ላይ ነሽ። እኔ ምንም አላደረኩም። ይሄ በድንገት የተቀረጸ ነው። ቆይ አንተስ? እኔ እኮ ምንም ሳላደርግ የተቀረጸ ነው። አንተ ግን? እኔ ግን ምን? አይ ምንም ምንም ምንም። አምላኬ ምን አይነት ሰው ነው ግን? ፈጣሪው አንተ እንኳን የዚች ምስኪን ልብ ይላት እስኪ። የሚሆና ከሆነ ልቡን መልስላት፣ ካልሆነም ከልቧ ነቅለህ አውጣላት። ካልሆነማ ገሎ ነው የሚቀብራት። ምን አሰብኩት? በቃ ለተኛ ነኝ። ወይኔ ጉዴ! ኤልዱዬ ምን ሆነሽ ነው? ተይኝ፣ ብቻዬን መሆን ነው የምፈልገው። እንደዚህ ሆነሽ እንዴት ነው ጥዬሽ የምወጣው? በጣም ደከመኝ፣ በጣም ነው ደከመኝ። አልቻልኩም። ባሌን አይኔ እያየ ላጣው እኮ ነው። እኔ አልቻልኩም። አረ ተረጋጊ እባክሽ፣ ራስሽን ያምሻል። ተይኝ፣ በቃ ተይኝ። አረ እባክሽ እባክሽ ኤልዱዬ፣ እንደው ክፉ ነገር አታውሪ። እሺ ቆይ እዚሁ ጠብቂኝ፣ የትም እንዳትሄጂ። እሺ እጠብቅሻለሁ። አምላኬ ሆይ ምን አይነት ጣጣ ውስጥ ነው የገባሁት? እባክህ እርዳኝ። ኤልዱ ምንድን ነው? ይህኝ እስኪ ቆንጆ ነኝ አይደል? አምሮብኛል አይደል? ይህኝ እስኪ ቆንጆ ነኝ። አንቺ እኮ ሁሌም ቆንጆ ነሽ። ቆይ አንዴ መጣሁ። እሺ ለሱ ብዬ እኮ ነው። ለሱ ቆንጆ ሆኜ ለመታየት ብዬ እኮ ነው።
ማበድ አለባት እንዴ? ቆይ ትንሽ አታስብላትም? ምን ያስጮሻል? ስርዓት የለሽም እንዴ? ዝም ስልሽ እኮ አናቴ ላይ ልትወጪ ምንም አልቀረሽም። እንደዚህ አይነት ጭካኔ ይኖራል ብዬ አስቤም አይቼም አላውቅም። ቆይ የገዛ ሚስት ላይ ይቺ ልጅ ቆይ ምን ብታደርግ ነው? በአንተ ምክንያት እኮ ራሷን እያጣች ነው ያለችው። ቆይ እኔ ምን አደረግኳት? አንቺ ከመቼ ጀምሮ ነው ለእሷ ተቆርቋሪ ሆንሽ? አታሳዝንህም? ቆይ በአንተ ምክንያት እኮ ልጅቷ ራሷን እያጣች ነው። እያየኋት እኮ እያበደች ነው። በዚህ ምሽት ምን አድርግ ነው የምትሉኝ? ቆይ ሰው በቤቱ ማረፍ አይችልም እንዴ? ጆ ልብህን ለመክፈት ሞክር። ኤልዱ እየታመመች ነው እያልኩ ነው። ልቧን እየሰበርከው ነው። ለምለም አንድ ነገር ልንገርሽ፣ እኔ በቃ በጣም ደክሞኛል። እባክህ ጆ እባክህ፣ እቺ ምሽት እንኳን አብረሃቱን ካላንተ እኮ ማንም የላትም። ተነሽ ለምለም ተነሽ። በፍጹም አይሆንም። እሺ ሳትለኝ አልነሳም። እሺ ተነሽ። እሺ አልከኝ። እሺ እሺ፣ አሁን ተነስና አውራት። ተነስና ግባ። እንዴ ኤልዳና ምን ሆነሻል? ኧረ እኔ ምንም አልሆንኩም፣ ግን ያው ቆንጆ ሆኜ ልጠብቅ ብዬ እኮ ነው። ግን ደህና ልብስ አልለበስኩም። በቃ አሁን እቀይራለሁ። እሺ ይኸውልሽ ኤልዳና፣ ይሄ ነገር አንቺን ሊያሳምርሽ አይችልም። አንቺ በጣም ቆንጆ ልጅ። ምን ነው አልወደድከውም እንዴ? እኔ እኮ ተወደዋለህ ብዬ ነበር። በቃ ካልወደድከው ችግር የለውም ጥረገው። ኤልዳና፣ ይሄ የሚቀባ ነገር እኮ አንቺ ሊያሳምርሽ አይገባም። አንቺ በጣም ቆንጆ ነሽ። ቆንጆ ነሽ ነው ያልከው? አዎ ቆንጆ ነሽ። የእውነት ጆዬ፣ አንተን ላጣክ አልፈልግም። እኔ አንተን ካጣሁ መሞት ነው የሚመስለኝ። በቃ እስከ ህይወቴ ፍጻሜ አብሬክ መሆን ነው የምፈልገው። ይኸውልሽ ኤልዳና፣ እኔ ሁሌም ቢሆን አብሬሻለሁ። አንቺ ግን የምልሽን ነገር ለመስማት ሞክሪ። እሰማለሁ። ያልክኝን ነገር በሙሉ እሰማለሁ። እንደዛ ከሆነ ምንም ያጣላን ነገር አይኖርም። ደግሞ ራስሽን ጠብቂ። ቃል ገባልሃለሁ ጆዬ፣ የምትለኝን ነገር በሙሉ እሰማለሁ። በቃ አሁን ታጠቢና እኔ እናንተኛ። ለምለም እንዴት አደርሽ? ደህና ነኝ። አንቺ ስትታይ ደግሞ በጣም ደህና ትመስያለሽ። ማታ ደግሞ ከጆ ጋር ደስ ትሉ ነበር። እግዚአብሔር ይመስገን በጣም ደህና ነኝ። ከዚህ በኋላ ደግሞ ባሌንም ራሴንም መጠበቅ ያለብኝ ይመስለኛል። እሰይ እንኳን ደህና ሆንሽ የኔ እናት። ደግሞ ማታ ከጆ ጋር ስትታዩ ደስ ትሉ ነበር። አመሰግናለሁ የኔ መልካም ሴት። እኔ የምልሽ ለምለም፣ ወይዬ ጆ ወዴት ሄዶ ነው? ከእንቅልፌ እኮ ስነሳ አጣሁት። እኔ እንጃ፣ ግን ሻወር ወስዶ እየተጣደፈ ነው የወጣው። ቁርስ በላ እንዴ? እየተጣደፈ ነው የወጣው እያልኩሽ። በቃ እንደዛ ከሆነ እኔም አንድ ጉዳይ አለችኝ። ልብሴን ቀይሬ ልውጣ። ዛሬ ግን እንዴት ነው? በዚህ ሰዓት እኮ ወጥተሽ አታውቂም። እንዳይደብርሽ እሺ? ውይ አቤላ፣ ቆየሁብህ አይደል? በጣም ይቅርታ። አንዴ አሁን እኮ ነው የመጣሁት። እሺ እንደዛማ ከሆነ ጥሩ። አመረርሽው እንዴ? የመጣው ሰዓት እኮ የደወልኩልሽ። እንዴ እንደዛማ ከሆነ እኮ ይቅርታ ብያለሁ። በቃ ደግሞ ደስ ያለሽ ትመስያለሽ። ምን ተገኝተው ነው? አዎ ከጆን ጋማ ታርቀናል። ደግሞ ትላንትና ቀን ላይ አብረን ስላየን በጣም ተናዶብኝ ነበር። እኔ እኮ ያናደደኝ ያ ነው። እንዴት እኔን በአንቺ ይጠረጥረኛል? ያው ሰው አይደል? ያየው ነገር ነው እንደዛ እንዲያስብ ያደረገው። አትፍረድበት። ምናልባት ሊሆን ይችላል፣ ግን እኔን በአንቺ መጠርጠር በጣም ያሳዝናል፣ በጣም ያናዳል ደግሞ። ይገባኛል አቤላ፣ ግን በቃ ከዚህ በኋላ ሁሉም ነገር ይስተካከላል። እኔ ደግሞ በእሱ ስም ይቅርታ ጠይቃለሁ። አንቺ ምን በወጣሽ? ባይሆን ለምንድን ነው እንደዚህ አጣልፈሽ ላገኛልሽ? አንተ ነገሮችን በጥሩ መንገድ ትረዳለህ ብዬ አስባለሁ። ያው ማታ ምንም ያህል ብትናደድ እንኳን እሱን መማታት አልነበረብህም። የሰው ሚስት አባልጋለሁ እኮ ነው ያለኝ። ይሄ አያናድድም? ምን? አዎ ተናድጄ መታሁት። እንደውም በዛ የተፋታሁት እኔ ስለሆንኩ ነው እንጂ ለንግግሩ ከዛ በላይ ይገባዋል። በድጋሚ በጣም ይቅርታ። እሺ አሁን እሱን ተይውና ለምንድን ነው የፈለግሽ? ጆንን ይቅርታ እንድጠይቀው። እየቀለድኩ ነው በይኝ። እንዴት እቀልዳለሁ? የምሬን ነው። ከዚህ በላይ ቀልዳለ እንዴ? እንደዛ ሰድቦኝ ውሻ አድርጎኝ ይቅርታ ጠይቀው ብለሽ ስትመጪ ትንሽ አታፍሪም? ምን ችግር አለው? ደግሞ እኮ አንተ መተከዋል። ለነገሩ ተይው፣ እኔ ነኝ ጥፋተኛ። እንደፈለጋችሁ እንድትናገሩኝ ያደረግኩት። እባክህ አቤል፣ እኔ እንደዛ እንድታስብ አልፈልግም።
ደግሞ እኔ በመካከላችሁ ሰላም እንዲወርድ ብቻ ነው የምፈልገው። ኤልዱ በጣም ይቅርታ፣ ከዚህ በላይ ልሰማሽ አልችልም። እሺ በቃ በጣም ይቅርታ። እሺ ስለተፈጠረው ነገር በአጠቃላይ ይቅርታ አድርግልን። እሺ ቆይ ጓደኝነታችንስ ፍቅራችንስ? እነሱ የሚኖሩ ስንከባበርና ስንተሳሰብ ነው። እሺ በቃ አንተ ልክ ነህ። እባክህን ይቅርታ አድርግልን። ኤልዱ ነገሮችን ስሜታዊ ሆኜ ላለማየት እየሞከርኩ ነው። አንቺ ስትጨነቂ ማየት አልፈልግም። ደግሞ ይኸውልሽ ነገሮችን እያየሽ ባላየ የምታልፊው ነገር አቁሚ። ስለተረዳኸኝ በጣም ነው የማመሰግነው። በቃ አቤላ እኔ የምሄድበት ቦታ አለ። መልካም ቀን። ከሷ ሙሱ ሄሎ ሄሎ፣ የኔ ባል የት ሆነ ነው? ቆየት ሆናለሁ። ስራ ቦታ ነው። አይ ጠዋት እኮ በደንብ ስላላገኘሁህ ናፍቀኝ እኮ ነው። እሺ ታዲያ ለዚህ ነው የደወልሽልኝ? ኧረ አይደለም፣ ድንገት እኮ ውጪ ስለሆንኩኝ ምሳ አብረን እንድንበላ ነበረ። ከመቼ ጀምሮ እንዴ? ዛሬ ብንጀምርስ ምን ይመስላል? ችግር አለው እንዴ? ይኸውልሽ አልችልም። ዛሬ ብዙ ስራ አለብኝ። ለትንሽ ደቂቃ እኮ ነው፣ ለትንሽ ሰዓት። ኤልዳና አልችልም አልኩሽ እኮ አልችልም። አጨቅጭቅኝ። እሺ በቃ ማን ነው እንዲህ የሚጨቀጨቀ? ተያት እባክሽ። አጅሪት ናት። ማናት ደግሞ አጀሪት? ያቺ ሚስት ናታ። ነይ እባክሽ አሁን እንግባ። ከስራ በኋላ እንደተለመደው ምሳ አብረን እንበላለን። ኦኬ። አንቺ ሴት የግድ ከህይወቴ መውጣት አለብሽ። የግድ አስጨነቅሽኝ እኮ አለምዬ። ስልክ ደጋግሜ ስሞክር አታነሽም። የምርሽን ነው? ታዲያ ለምን አልደወልሽልኝም? ምን ማለት ነው ትጨነቂያለሽ ብዬ ነው ማለት? እኔ ያላብዬ ማንም እንደሌለኝ ታውቂያለሽ። ህመሙ በጣም እየባሰበት ነው እንዴ? እሺ እኔ የተቻለኝን ሁሉ አደርጋለሁ። አደራሽን ካጠገቡ እንዳትርቂ እሺ? ጌታ ሆይ አደራህን አባቴን ሳልደርስለት ምንም ነገር እንዳታረገብኝ። ልክ ስፈልግሽ ነው ያገኘሁሽ። አቤት፣ ምን ነበር? እባክሽን ባሌን ተይው። አቤት አቤት። አዎ ምንድን ነው እንደዚህ የሙጥኝ ማለት? ይቅርታ የኔት ከሰው ጋር ተመሳስዬብሽ እንዳይሆን። እንዳልገባሽ አቱኝ። ስለምንና ስለማን እያወራው እንደሆነ በደንብ ታውቂያለሽ። ከዚህ በላይ ቆሜ ማውራት አልችልም። እኔም ከዚህ በላይ አላስቆምሽም። ባይሆን ሌላ ቦታ ወይ በሰፊ ተገናኝተን እናወራለን። እኔ ግን የምፈልገው ባሌ ለቀቅ እንድታረጊው ብቻ ነው። ማስጠንቀቂያሽን በተገቢ መልኩ ሰምቻለሁ፣ ግን ባሌ የምትይው ሰው መጣብኝ እንጂ አልሄድኩበትም። ትዳሬን አታፍርሽብኝ። አንቺ መሰብሰብ ያቃትሽን ነገር እኔ እንድሰበስብልሽ አትጠይቂ። ባልሽም ቢሆን እዛ አፍርሶ እዚህ አዲስ ለመገንባት እየሞከረ ነው። የታባሽ እንዲያቃጥዬ ካላኩሽማ ሰላሜን አስጭኝ። ለካ ወደታችን ሄሎ አቤል፣ እንዴት ነህ? ለሆነ ጉዳይ ፈልጌህ ነበረ። ካላስቸገርኩ ብትመጣ ደስ ይለኛል። እሺ፣ ወይ ካልሆነ እኔ ያለበት ቦታ ልምጣ እንዴ? እሺ እሺ፣ በቃ ከመጣክማ እናጠብቅሃለሁ። እሺ እሺ ወዳጄ፣ መልካም እንደሱ አድርገህ ላክልኝ። እሺ 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 ወዳጄ፣ መልካም ቀን ይሁንልህ። እሺ እሺ። የተከበሩ እንዴት ኖት? ደህና አይደለሁ። ምን ነው የኔ ቆንጆ? ምን ሆንሽ? ከኔ ጋር በመሆን ምን ያህል ደስተኛ ነህ? ምን ሆነሻል ውዴ? ምን አይነት ጥያቄ ነው የምትጠይቂኝ? በቃ እንድትነግረኝ እፈልጋለሁ። የተጣላሽ ሰው አለ? ማን የተናገረሽ? ጆ፣ ለምንድን ነው ግን የጠየቅኩህን ጥያቄ ብቻ ማመልስልኝ?
የኔ ውድ ግራ እያጋባሽኝ እኮ ስለሆነ ነው። አንተ በሁለት ማሊያ ነው የምትጫወተው ማለት? ምን ማለት አለው? ማብራሪያ ያስፈልገው። ሲጀመር ለእኔ ቦታ ቢኖር ኖሮ የምጠይቀህን ነገር ትመልስልኝ ነበር። የምሬን እኮ ነው የምልሽ ሜሪ፣ የምታወሪው ነገር ግራ ስላጋባኝ ነው። ቆይ ምንድን ነው የምታወሪው? ሚስትህን አስጠንቅቃት፣ እየመጣች እንድትረብሸኝ አልፈልግም። ማለት ተገናኝታችሁ ነበር እንዴ? እኔ እሷን ለምንድን ነው ማገኛት? እራሷ ነች እንጂ እኔ ጋ የመጣችሁ። እዚህ መታ ነበር? ሰድባኝ ነው ሄደችው። እውነትሽ ነው? ምን አስዋሸኝ? እና እሷ ነች እንደዚህ እንድትበሳጭ ያደረገችሽ? አይመስልም። የተፈጠረው ነገር ይሄ ነው ብዬ እየነገርኩ ሌላ ምን ያበሳጨኝ ይችላል? እንደዛ ከሆነ በጣም ይቅርታ የኔ ቆንጆ። የአንተ ይቅርታ ብቻ ምንም አያደርግልኝ። የምታደርገው ነገር ካለ ደግሞ አድርግ። እኔ ከሰው ጋር መነካካት አልፈልግም። ምንም እንዳያሳስብሽ፣ ከዚህ በኋላ እንደዚህ አይነት ስህተት አይፈጠርም። ያንን በቃል ብቻ ሳይሆን በተግባር አሳየኝ። የምትወደኝ ከሆነ ደግሞ በተግባር እንድታሳየኝ እፈልጋለሁ። ምንም እንዳያሰጋሽ። እኔ ሴት ነኝ። ጊዜ የሚባል ነገር አለ። እንዲያረጋለሁ እያለ ጊዜ እንድታቃጥልብኝ አልፈልግም። ወይ እሷን ምረጥ ወይ ደግሞ እኔ ምረጥ። ትንሽ የተበሳጨሽ ትመስያለሽ። ለመረጋጋት ሞክሪ የኔ ቆንጆ። ታዲያ እኔ ምን ላድርግ? የማየው ነገር ሁሉ በጣም እያናደደኝ ነው። ከዚህ በኋላ እንደማይደገም ቃል ገባሁልሽ አይደል እንዴ? ደግሞ ካለሁበት ቤት ልወጣ ነው። ቤት ፈልግልኝ። ምን ነው በሰላም? እዛ ብዙም እየተመቸኝ አይደለም። ለተወሰነ ጊዜ ስራ ማቆም ፈልጋለሁ። የኔ ወደሆንሹ ነገር አለ እንዴ? አስጨነቅሽኝ እኮ። ለምን አትነግሪኝም? ምንም አልሆንኩም። ለትንሽ ጊዜ እረፍት ስለምፈልግ ነው። እሺ፣ ነገሮችን አብረን እያየን እናስተካክላለን። ደግሞ ከምሳ በኋላ ቆንጆ ቦታ ወስድሻለሁ። እሺ። በያውን ይሄ ጣልሽው ፊትሽን አንሺው። ቢሮ መቀመጥ ካስጠላሽ እዚህ ቁጭ ብለሽ እኔን ማየት ትችያለሽ። ሸበላው ያልጨረስኩት ስራ ስላለ አንተን ከማይክ ሄጄ ፋይሎቹን ባይ ምን ይመስላል? ያው የሚሻልሽን መርጠሻል። አሻፈረኝ ብሎ መመለስ ግን አይቻልም። ወግወጉን ይዘዋል። በልቻ በቃ የምግብ ትይዋለሽ አይደል? ወይ መጣችሁ እንዴ? እየሄድን ነው። ምን ነው ሰላም አይደለም እንዴ? ኧረ እባክሽ ለራሳችን መንገዱ አድክሞን ነው። እንደዛ ከሆነማ በቃ ምግብ ላቅርብ ነኝ። በቃ እቺ ልጅ ፈታ ያለች ናት አለ። ሁሉ ቀን እኮ ስስቅ ነው ማያት። እሷ እኮ እንደዚህ ናት። ባይሆን ርቦኛል፣ እጄን ታጥቤ ልምጣ እንዴ? ኧረ እንደዚህ ነው እንዴ? ወይኔ ጉዴ!